መሳፍንት ምዕራፍ 6 ቁጥር 11 በጌታ ኢየሱስም አነባለሁ እንዲህ ይላል። የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቤዜራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዲዮን ከሚዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። እግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረ ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በሚዳማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከሚዲያም እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታዬ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤቴ ሁሉ ታናሽ ነኝ አለው። ይህችን ቃል በደንብ ስሙ። እግዚአብሔርም በእርግጥ ካንተ ጋር እሆናለሁ። ሻካራቲያ ደስ የሚል ቃል እኮ ነው። በእርግጥ ካንተ ጋር እሆናለሁ፣ ሚዲያምንም እንደ አንድ ሰው አድርገህ ትመታለህ አለው ይላል። ቀኛችሁ እሱን ትንቢታዊ መልእክት ስሙ። በእርግጥ እግዚአብሔር ከናንተ ጋር ነው። በእርግጥ እግዚአብሔር ካንቺ ጋር ነው። በቃ መልእክት ይሄ ነው። በእርግጥ እግዚአብሔር ከናንተ ጋር ነው። ጮክ በሉና አየሩ ላይ 4 5 6 7 8 9 10 14 20 30 ጊዜ ጮክ ብላችሁ በእርግጥ እግዚአብሔር ከኔ ጋር ይሆናል በሉ እስቲ። ድገሙና በሉ እስቲ። ድገሙና በሉ እስቲ። እኔ ለነብይ ሀብትሽም ለመለኮታዊ መገኘት ዓለም አቀፍ ቤተክርስቲያንም ለርችም ለልጆቻቸው እዚህ ቸርች ላሉ የአገልግሎት ዘርፎች ለዚህ አጥቢያም መልእክቴ ይዤ መጣሁት። በዚህ 4ኛ ዓመት መክፈቻ ፕሮግራም ላይ በእርግጥ እግዚአብሔር አሁንም ከናንተ ጋር ይሆናል። ካባሻካ አንድ ጮና በእርግጥ እግዚአብሔር ከኔ ጋር ይሆናል በሉ እስቲ። በእርግጥ እግዚአብሔር ከኔ ጋር ነው ለሚል መልስ ለማን ነው ይሄ መልስ የሚገባው ካላችሁ፣ እግዚአብሔር እንደተወው ለሚቆጥር ሰው፣ እግዚአብሔር ከሱ ጋር እንዳልሆነ ለሚፈራ ሰው፣ አስቦ ለሚጨነቅ ሰው፣ እግዚአብሔር እንደተወው ለሚያወራ ሰው፣ እግዚአብሔር አይረዳኝም ብሎ ለሚያስብ ሰው፣ በጠላት እጅ እንደወደቀ እንደተጠቃ እንደተሸነፈ ለሚናገር ሰው ነው ይሄ ቃል የተነገረው። ጌዲዮን በዚህ ጊዜ መልአኩን የተናገረው እሳይ እግዚአብሔር ከኛ ጋር ነው አይደለም ያለው። 3 ምክንያቶችን ነገረ። አንደኛው ለምንድን ነው በጠላት እጅ ወደቅነው? ያውም በበረታ ጠላት እጅ ወደቅነው ለምንድን ነው? የበረታ ነገር ይዞን በበረታ ተጽዕኖ ውስጥ ሆነን በሚዳማውያን እጅ ወርቀን ነፃ የሚያወጣን አተን ሚታደገንን አተን እንደዚህ ባለ ባርነት ተይዘን እንዲህ ባለ ተጽዕኖ ተይዘን እግዚአብሔርማ ከኛ ጋር የለም ሲል መልአኩ እንዲህ አለ፣ በእርግጥ እግዚአብሔር ካንተ ጋር አለ። ለማን እንደሆነ አላውቅም። ለበረታብህ ጠላት፣ ዙሪያን ስታይ ለፈራኸው ነገር፣ ሲከብድብህ ለተጨነቀው፣ እንዲህ ከከበደኝ እግዚአብሔር አለ ወይ? እንዲህ ካስፈራኝ እግዚአብሔር አለ ወይ? እንዲህ ከበረታ እግዚአብሔር አለ ወይ ለምትል፣ አዎ እግዚአብሔር አለ። ከማን ጋር? ለለም አትበሉ፣ ጮክ ብላችሁ አውሩስ። ከማን ጋር? በልባክህን። አዎ የውጩ ቢበረታ ብርቱ ክፉ የለም፣ ብርቱ ኃይል የለም። ትልቅ እግዚአብሔር ግን ከኛ ጋር አለ። ቶሎ ቶሎ እያልኩ ሁለተኛው ጌዲዮን እየተናገረ ያለው ምንድነው ካላችሁ፣ እግዚአብሔር ትቶናል ብቻ ሳይሆን በሚዳማውያን እጅ አሳልፎ ሰጥቶናል ብቻ ሳይሆን ታምራቱ የት አለ? በትላንትና የታምር ትዝታ ነው እንጂ ያለ ነው። በትላንትና የታምር ታሪክ ብቻ ነው እንጂ ያለ ነው። ትላንት አደረገ፣ ትላንት አዳነ፣ ትላንት ግብፅን መታ፣ ትላንት ፈርዖንን ተዋጋ፣ ትላንት የፈርዖንን ሰራዊትና ሰረገላውን በባህር ላይ ጣለ፣ ትላንት እግዚአብሔር ሕዝቡን አዳነ የሚል እንጂ የሰማ ነው። አሁን የት አለ? አሁን ታሪክ ብቻ አንባቢ ሆነናል። አሁን የትላንት ብቻ ትዝታ ነው ያለን። አሁን ስለ ትላንት ነው የምንናገረው ሲል መልአኩ እንደዚህ ያለ፣ አሁንም በእርግጥ እግዚአብሔር ካንተ ጋር አለ። አላፋሻ ዞር ብላችሁ አጠገባችሁ ያለው ሰው በእርግጥ እግዚአብሔር ካንተ ጋር አለ በሉት። ድገሙና በሉ እስቲ። ሃሌሉያ። ዛሬ ለሆነ ሰው መልእክት አለኝ። ዛሬ ለሆነ ሰው ድምፅ አለኝ። ዛሬ ለሆነ ሰው ሰማያዊ አዋጅ አለኝ። ማን እንደሆነ ባላውቅም ግን እዚህ ቤት ላለ ሰው እንደሆነ ይሰማኛል። አንተ የትላንት ትዝታ ውስጥ ያለ ዛሬ አዲስ ነገር የለም ያልክ፣ ታምር የለም ያልክ፣ ድንቅ የለም ያልክ፣ ሰሪው እግዚአብሔር ስላለ ታምራቱ አለ። የእግዚአብሔር ማዳን አለ። የእግዚአብሔር ቸርነት አለ። ጥቂት ነገር እግዚአብሔር አለ ለሚባለው ለማን ነው ከተባላችሁ፣ ሶስተኛው ምክንያት የተጠቃ ነኝ ብሎ ያወራል።
ጌዶን እንደዚህ ያለ እኔ የተጠቃው ነኝ፣ በአባቴ ቤት ደግሞ የሁሉ ታናሽ ነኝ፣ ከቢንያም ወገን ነኝ። ስለዚህ ጥቃት ውስጥ ያለው ሰው ነኝ፣ የተጎዳው ሰው ነኝ፣ አቅሙን የተበላው ሰው ነኝ። የተጠቃ ማለት በሆነ ኃይል የተረገጠ የበታች የሆነ ማለት ነው። የተሸነፈ የተንበረከከ እጅ የሰጠ ጥቃት ደርሶበት የተፍረከረከ ኃይሉን ሁሉ መመከቻውን ያጣ ጉልበቱን የተበላ ማለት ነው። እንደዚህ ነው የሚለው የተጠቃው ነኝ፣ ከወገኔ ሁሉ የተጠቃው ነኝ፣ ከአባቴ ቤት ሁሉ ታናሽ ነኝ። ነገዴ ደግሞ ከቢንያም ነገድ ነው፣ ከምናሴ ነገድ ነው ይላል። እና እኔ አቅሜን እስካጣ ድረስ ተጠቅቻለሁ ይላል። አምላካዊ መልስ ግን እንደሚል ነው። ዘወር ብሎ ለእግዚአብሔርም በእርግጥ ካንተ ጋር እሆናለሁ። ለተጠቃ ዛሬ መልስ አለኝ። ለተጎዳ መልስ አለኝ። ሁሉ ለረገጠው መልስ አለኝ። ያገኘ ሁሉ ላሸነፈው ዛሬ መልስ አለኝ። በእርግጥ እግዚአብሔር ካንቺ ጋር ይሆናል። በእርግጥ እግዚአብሔር ካንተ ጋር ይሆናል። ባካችሁ እጃችሁ አንሱና እግዚአብሔር በእርግጥ ከኔ ጋር ይሆናል በሉ። እስቲ በሉ እግዚአብሔር ከማ ጋር? አጠገባችሁ ያለው ሰው ዞር ብላችሁ በእርግጥ እግዚአብሔር ካንተ ጋር ነው በሉ። ጮክ በሉና እንዲህ በሉ። ጠላት የከበበ የያዘ የበረታ ቢመስልም አንተም በትላንትና የታምራትና የድል ትዝታ ውስጥ ብትሆንም ዛሬ አዲስ ነገር የሌለ ቢመስልም ጉልበትህ ቢያልቅም የተጠቃ ብትመስልም ግን እግዚአብሔር ካንተ ጋር ይሆናል። አሜን በሉ እስቲ። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንቺ ጋር ይሆናል። እሺ ይሄንን ነው መጥቶ እግዚአብሔር በእርግጥ ካንተ ጋር ይሆናል ያለው። በዚህ ሶስት ምክንያት የተያዘው ሰው ነው። አንደኛ ጠላት በርትቶብኛል፣ በሚዲያም እጅ ወድቀናል፣ በሚዲያም እጅ ታልፈን ተሰተናል፣ በብርቱ እጅ ወድቀናል፣ በማይለቅ እጅ ወድቀናል ለሚል ሰው። ሁለተኛ በትላንትና የታሪክ ወይም የታምራት ትዝታ ውስጥ ያለነው እግዚአብሔር በእኛ መካከል መስራትና እኛን ማዳን ትቷል ለሚል ሰው። ሶስተኛ ተጠቃው ለሚል ጉልበቴ አለቀ፣ ኃይሌን አሟጥጬ ጨርሻለሁ፣ የሆነ የበላይ አካል ገዝቶኛል፣ እማልችለው ተቋቁሞኛል ለሚል ሰው መጥቶ እግዚአብሔር እንዲህ ያለ በእርግጥ ካንተ ጋር እሆናለሁ አለ። ስለዚህ እግዚአብሔር ምን እያለ ነው? በእርግጥ ካንተ ጋር እሆናለሁ ሲል መልእክቴ አሁንም ሶስት ነው። በደንብ ስሙኝ። ዛሬ ቶሎ ተናግሬ መጸለይ እፈልጋለሁ። ዛሬ እግዚአብሔር ካንተ ጋር ነኝ ሲል ምን ማለቱ ነው? ምን እያለ ነው እግዚአብሔር? በእርግጥ ካንቺ ጋር ነኝ ሲል እግዚአብሔር ምን እያለ ነው? በእርግጥ ከናንተ ጋር ናችሁ ሲል እግዚአብሔር ምን እያለ ነው? የመጀመሪያው እንደዚህ ነው የሚለው እግዚአብሔር ጠላትን ሚዲያምን ይላል እንደ አንድ ሰው አድርገህ ትመታዋለህ። ሃሌሉያ ሃሌሉያ። ለማን ልናገር እባክህ? ያስፈራራ ጠላት፣ ስትቆጥረው ቁጥሩ ብዙ የሆነ ጠላት፣ ቆጥረ የማያልቅ መከራ፣ ቆጥረ የማትጨርሰው ፈተና፣ ዘርዝረ አብራርተ የማታጠቃልለው መከራ፣ የችግሮች ክምችቶች ዛሬ ማታ እግዚአብሔር እንደ አንድ ሰው ይመታዋል። የመከራ ጉልበት ዛሬ ይሸነፋል። የተገዳደረ ይወድቃል። ጠላት እንደ አንድ ሰው ይመታል። ስሙ፣ እንደ አንድ ሰው ማለት አንድ አይደለም ማለት ነው። አትበል፣ አሜን በል፣ አሜን በል። ዝም ብሎ አነቱ እንዲህ ይላል። የአርብ መንፈስ የተመታ ይሁን። አጠገባችሁ ያለው ሰው እንደ አንድ ሰው ማለት አንድ አይደለም ማለት ነው በሉት። ከአንድ በላይ ነው ማለት ነው። መጽሐፉ ስታነቡ ሚዳማውያን ይላል እንደ ፍየል መንጋ ሜዳ ሞልተው ነበር ይላል። ቁጥሩ ብዙ ነው። እንደዚህ ዞር ብለህ ስታያቸው ፌንት ታረጋለህ ብዛታቸው። ይሄ ሁሉ ለኔ ነው እንዴ ትላለህ? ይሄ ሁሉ በኔ ላይ ነው እንዴ ተነሳው ትላለህ? ይሄ ሁሉ የመጣው ለኔ ነው እንዴ? ይሄ ሁሉ የሚፈልገኝ እኔን ነው እንዴ የሚያስብል አይነት ነው ጠላት። እግዚአብሔር ግን እንዲህ አለ፣ እንዲህ ቆጥረህ እንዲህ አይተህ የፈራኸው ሜዳ የሞላ የተነሳብህ የተሰለፈብህ የተከማቸብን የጠላትን ጉልበት እንደ አንድ ሰው ትመታለህ። ምን ማለት መሰላችሁ? እኔ ጌታው ይሄ ምን ማለት ነው ስል እንደው ዲዮደ በቃ ደስ በሚል ምሳሌ የሆነ ነገር መጣልኝ።
ጠላትን እንደ አንድ ሰው ማለት እግሩ ብዙ ነው፣ ጭንቅላቱ ግን አንድ ነው። ምን አይነት ሰው ነው እዚህ ቤት ያለው? እንዲህ የሚል ብቻ አጠገባችሁ ያለው ሰው የጠላትን እግር መቁጠር ተውና ጭንቅላቱን ይበሉት። በሉ እንጂ የጠላትን በሉ እግር ቆጠራ ተው፣ ጭንቅላቱን ይበሉት። እግሩ 10,000 ሊሆን ይችላል፣ ጭንቅላቱ ግን አንድ ነው። እግዚአብሔር የጠላትን ጭንቅላት አንድ አድርጎ ይሰጣል። እንደ ጎልያድ የፍልስጤማውያን ዋና አንድ ነው። አንዱ ከተመታ ሌላው ይበተናል። ዛሬ እግዚአብሔር አንዱን መጥቶ ሌላውን ይበትናል። ፈረሶቻቸውን ጥሎ ይሄዳሉ፣ ሰረገላን ጥሎ ይሄዳሉ። እናንተ ፍልስጤማውያን እኮ ብዙ ናቸው። አቤት አጠገባችሁ ያለው ሰው ጎልያድ ብቻ ስለወደቀ ሁሉ አንድ መሰለ እንደ ብዙ ሰራዊት ነበር በሉት። ዛሬ ትጥቁን ፈቶ ይሸሻል። እግዚአብሔር ጠላትን እንደ አንድ ሰው ይመታል። አንድ ጩና እንደ አንድ ሰው ይመታል በል። ሶስቴ በለው በለው። ስንት ነው ዛሬ እንደ አንድ ሰው ይመታል? ቁጥሩ ስንት ነው? እንደ አንድ ሰው ይመታል። ኃይሉ ስንት ነው? እንደ አንድ ሰው ይመታል። አነሳሱ እንዴት ነው? እንደ አንድ ሰው ይመታል። አደረጃጀቱ እንዴት ነው? እንደ አንድ ሰው ይመታል። እግዚአብሔር ዛሬ ዋናውን ከፊት ይጥለዋል። በእውነት ዘማሪ አየለ እንጂፋታ እቺን ቃል ስማልኝ። እኔ በጣም የሚገርመኝ እንደ አንድ የሚለው ቃል በቃ በአጭር ቃል አከማይቶ እኛ ገጠር እናውቃለን ሁላችንም። እዚያው ማያቅ የለም አውቆ ግግም የሚል ሁሉ ያውቃል። ገጠር ጭራሮ ሰብስበ ከየእንጨቱ ነድለ ታወርድና ከዛ መጨረሻ ላይ በአንድ ወፍጮ በአንድ ማሰሪያ እኮ ነው ጨቅ አድርገህ ወጣር አድርገህ ስታስር ያ ሁሉ ጭራሮ ስብስብ ብሎ በአንድ እናት መቀነት ታስሮ ይሄዳል። በቃ ዛሬ እግዚአብሔር ከዚህም የመጣውን ጅኒ፣ ከዚህም የመጣው ሟርተኛ፣ ከዛ የመጣው ሰላቢ፣ ከዛ የመጣው ረጋሚ፣ ከዛ የመጣውን አሳዳጅ፣ ከዛ የመጣውን ልክፍት፣ ከዛ የመጣው ሟርተኛ ሰብስቦ አስሮ እግዚአብሔር እንጦሮጦስ ይጥልልሃል። ጠላት ዛሬ ይበተናል። አንድ ሰው ጮክ ብሎ ብዙ ናቸው እንደ አንድ ሰው ይመታሉ። በርሴ በልባክ ብዙ ናቸው እንደ አንድ ሰው ይሸነፋል። በርሴ አየ ሚዲያምን እንደ አንድ ሰው ትመታለህ ሲል አንድ አይደለም ግን እግዚአብሔር አንድ አድርጎ ይሰጣል። እኔ ዝም ብዬ ደህና አንድም ሳይሆን ምጥጥዬ አንድ አልገባችሁም? አጠገባችሁ ያለ ሰው ጠላት አንድም ሆኖ ደህና አንድ አይሆንም በሉት። ምጥጥዬ አንድ እኔ ለሆነ ሰው ለማን አላውቅም። እግዚአብሔር ጠላቱን አሳጥሮ ጨምቆ ደፍጥጦ ዝንጅብል አድርጎ ይሰጠዋል። ለጃዱ ሳኪማንታ አንተ ቃሊቲ ዋልማት ወርቆ ሰበር ምናምን እኔ አያገባኝም። አሁን ስሙ ምንም ይሁን እኔ ለሆነ ሰው ግን መልእክት አለኝ። ይሄ ሜዳ ሞላ የምትለውን እንደ መንጋ ይቆጠርከውን እንደማይቆጠር አድርገህ የዘረዘርከውን ጠላትን፣ መከራን፣ ተግዳሮቱን፣ ፈተናውን እግዚአብሔር ይዞ ደፍጥጦ ጨምቆ ጭብጦ አድርጎ ይሰጣል። ወይ ትበለዋለህ ወይ ትጠልዘዋለህ። ሻቱር ከባካቲካ በጌታ በኢየሱስ ስም የሚዲያም ጭፍራ እንደ አንድ ሰው ይመታል። የሚዲያም ሰራዊት በጌዲዮን ፊት እንደ አንድ ሰው ይሆናል። እግዚአብሔር የጠላትን ክምችት እንደ አንድ ሰው ይመታዋል። አጠገባችሁ ያለ ሰው ቀስ ይገባል። ይኸው እንደዚህ ና በእናትህ ኮስተር አትበል። ና እስቲ ይኸው እንዲህ ያዙት። ዛሬ እግዚአብሔር በሉት እጅ ያኛው እጅ እስቲ ያዙት። ይኸው እኔ መጀመሪያ እኔ ነው። ቆይ አቸኩሉ፣ ማታረጉት አቸኩሉ። ይኸው ይዛችሁ ዛሬ ይኸው እግዚአብሔር ጠላትን ሰብስቦ ቀስ አድርጋችሁ ጨምቆ ደፍጥጦ በሱ አድርጎ ይሰጣል። በሉት በሏ ያዝ። እንደዚህ ዛሬ ቀስ ያደርጋችሁ ያዙና እንዴ ቀስ ጨምቆ ደፍጥጦ የበሶ ጭብጦ አድርጎ
እግዚአብሔር ይሰጣል። ጠላት ዛሬ በአንተ ሰፈር ይመታል። ወይ ወለት አልተነካችሁም? በእውነት ሰው ጠላት እንዲይዘው ይላል። በኢየሱስ ስም በእውነት በጌታ ያዙት። እንደዚህ ያዙትና ይኸው እንደዚህ ይዞ ቀስ አድርጎ እንደ ድፍጥጥ አድርጎ ጭፍልቅ አድርጎ ብዙ የነበረውን በሉት እግዚአብሔር አሳንሶ ይሰጣል። አሳጥሮ ይሰጣል። በቃ እግዚአብሔር ሸራርፎ ይሰጣል። በቃ የሆነ ተራ አድርጎ ይሰጣል። የተመታ አድርጎ ይሰጣል። የተሸነፈ አድርጎ ይሰጣል። ዘዳግም ምዕራፍ 33 ቁጥር 27 ላይ እንዲህ ይላል፣ ጠላትን ከፊት አውጥቶ ምታው ይላል ተብሎ እንደጻፈ ዛሬ እግዚአብሔር ገልብጦ ያስመታሃል። ጠላትን ከፊት አውጥቶ ያስመታሃል። እነሆ እመታለሁ የሚጮህ አሜን ይበለኝ። አንዴ ጩና ይመታሉ በልባክህን በይባክሽን። አው ዛሬ ብዙ ጠላት የለም፣ አንድ አድርጎ እግዚአብሔር ይሰጣል። የጠላት ጭንቅላት አንድ ነው። እግር አትይ። አጠገባቸው ያለው ዝም ብለህ ኮቴውን አትይበሉት። ኮቴው ብዙ ሊሆን ይችላል። እግሩ የሰራዊት ሊሆን ይችላል። የሰረገላ ሊሆን ይችላል። ጭንቅላቱ ግን ስንት ነው? ሜዳ ላይ ድንጋይ አታባክን። አንዱ ምታና ተገላገል። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። በርግጥ ካንተ ጋር ሆናለሁ ሲል እግዚአብሔር ምን ማለት ነው ካላችሁ፣ የቆጠርከው ብዙ ያልከው ጠላት፣ አሸናፊን ያልከው ጠላት፣ ድልነሽን ያልከው ጠላት፣ ገዛኝ ያልከው ጠላት፣ ረታኝ ያልከው ጠላት፣ ተቋቋመኝ ያልከው ጠላት እንደ አንድ ሰው የሚመታ ነው። እንደ ስንት ሰው? እንደ ስንት ሰው? አሁን አንዳንድ ሰው ጌታ ወይ መከራዬ፣ አንዳንድ ሰው ታውቃላችሁ የመከራ መቁጠሪያ ያለው የመከራ ቆጣሪ ጌታ ሆይ እንዲሆኖ አትቁጠር። አንዱ ምንጭ ከደፈነ ሌላ ሁሉ ይደፈናል። አሜን በሉ እስቲ። አጠገባችሁ ያሉት አንድ የመከራ ምንጭ ዛሬ ይዘጋል ያል በሉት። አሜን ነው። አሜን ነው። አንድ ጠላት የሚገርማችሁ መጽሐፍ ቅዱስ ላይ ብዙ ቦታ ላይ አንድ ሲመታ ብዙ ነገር መረጋጋቱ ጀምሮ አይቶ እናውቃለን። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 12 ላይ ከጴጥሮስ መፈታት በኋላ ዋናው ሄሮድስ አይደለ? እግዚአብሔር እኮ ከተማ አልገደለም፣ ህዝብ አልገደለም እኮ። አንድ ሄሮድስ ሲመታ አጠገባችሁ ያለው ሰው አንድ ሄሮድስ ትል ከበላው ሌላ ሁሉ አለቀ በለው። አታውሩም? ስንት? አንድ ሄሮድስ ትል ብላው እንጂ ከተማው ሰላም ይሆናል። አሜን ነው። ደቀ መዛሙርትን ሲያስጨንቅ የነበረ ወንጌል እንዳይሰበክ ሲቃወም የነበረ ስለ ኢየሱስ አታውሩ ይል የነበረ ያዕቆብን የገደለ በኋላ ጴጥሮስን ለመግደል የፈለገ በኋላ ግን በመለኮት ጣልቃ መግባት ጴጥሮስ እንዳይገደል ተደርጎ ነፃ ከወጣ በኋላ ሄሮድስም ሸሽቶ ይላል ከከተማ ከወጣ በኋላ መጽሐፍ እንዲህ ይላል እግዚአብሔርም ይላል ትል አዘዘለት ይላል። ሙራሻ አንቺ ዝም ብለህ ወቴ ምትው እንጂ ትል ከመጣ ዋናው ተበልቶ ይሞታል። ዋናው ከተበላ ኮሪደር ልማት መንገዱ ሁሉ ያንተ ይሆናል። በየመስሪያ ቤቱ ማለፍ ያንተ ይሆናል። በየሰፈሩ ቀና ማለት ያንተ ይሆናል። ከዛ የሚገርማችሁ ነገር ታሪኩን ሳሳጥረው ሄሮድስም በትል ተበልቶ ከሞተ በኋላ ይላል በደቀ መዛሙርትም ላይ ብዙ ሰዎች ተጨመሩ ይላል። ብዙዎች አመኑ ይላል። እነሱም ወጥተው በስልጣን ወንጌል ሰበኩ ይላል። አንድ መንፈስ ልምታላችሁ ባካችሁ። ሰፈር ላይ አፍኖ የያዛችሁ ጠላት ዛሬ ይመታ። መንደር ላይ መንገድ የከለከለ አናቱ ዛሬ ይመታ። ዋናው ዛሬ የተበላ ይሆን። ያስጨነቃችሁ ይከልከል። አንደ ጩና እገለጣለሁ በሉ እስቲ። ወንጌል ይዤ ወጣለሁ በሉ እስቲ። ጌታን ይዤ ወጣለሁ በሉ እስቲ። በድል ራመዳለሁ በሉ እስቲ። አሸናፊ ሆናለሁ በሉ እስቲ። ለምን እነ ሄሮድስ ይሞታሉ፣ ወንጌል ግን አይሞትም። አምላካችን አይሞትም። የኛ አዋጅ አይሞትም። ምስክርነታችን አንድ ነው። ኢየሱስ ክርስቶስ ጌታ ነው። አንዴ አየሩ ላይ አውጁ ጮክ ብላችሁ ሶስቴ ኢየሱስ ጌታ ነው በሉ እስቲ።
በሉ ባካችሁን፣ በሉ ባካችሁን። ይሄ ስም የማይመታው ክፉ የለም። ሃሌሉያ። ሁለተኛው እግዚአብሔር በእርግጥ ካንተ ጋር ነው ሲል ምን እያለ ነው መጽሐፍ ቅዱስ ካላችሁ፣ በትላንትና የታምራት ትዝታ ውስጥ ያለ በትላንትና በሆነ ትላንት ነው እግዚአብሔር የሰራው፣ ትላንት ነው እግዚአብሔር ያደረገው፣ ትላንት ነው እግዚአብሔር ያዳነው፣ ትላንት ነው እግዚአብሔር የተዋጋው፣ ትላንት ነው እግዚአብሔር አባቶቻችን የነገሩት ብቻ ነው ታምራት። አሁን ግን የታለ እግዚአብሔር መቼ ይሰራል ለምትል ላንተ አለ እግዚአብሔር ለጌዲዮን እንዲህ አለ፣ እሰራለሁ። አሁንም ታምራቴን አደርጋለሁ። አሁንም ድንቅን ነገር አደርጋለሁ። ሃሌሉያ። ዘጸአት ምዕራፍ 15 ላይ መጽሐፍ ቅዱስ ሲናገር ወደ ቁጥር 7 8 አካባቢ ላይ እግዚአብሔር መጽሐፍ ቅዱስ ሲናገር እንዲላል፣ በምስጋና የተፈራ ድንቅን የምታደርግ አቤቱ እንዳንተ ያለ ማን ነው? በቅድስና የከበረ። ሃሌሉያ። እግዚአብሔር ዛሬም በምስጋና የተፈራ ነው። ድንቅን የሚያደርግ አምላክ ነው። ድሮ ተብሎ የሚቀር ታሪክ የለውም ጌታ። ድሮ ተብሎ የሚነገር ታምር የለውም ጌታ። ድሮ ተብሎ አዎ ድሮ አድርጓል፣ ግን የድሮ ብቻ አይደለም እግዚአብሔር፣ የትላንት ብቻ አይደለም እግዚአብሔር፣ ዛሬም ይሰራል። እጃችሁን አንሱና እግዚአብሔር ዛሬም ታምራት ይሰራል በሉ እስቲ። በሉ በሉ ባካችሁ፣ አረ በደንብ በሉ። ለማን እንደሆነ አላውቅም፣ ዛሬም ቤቱ ታምራት ይሆናል። በዚህም ዘመን በምድራችን ላይ ታምራት ይሆናል። በዚህም ዘመን ለትውልዳችን ታምራት ይሆናል። ለምን? የታምራት አምላክ ዛሬም አላረጀም። ነገስታት አርጅተው ኃይላቸው ደክሞ አልቆ ታምራት ማድረግ ወይም ደግሞ ስራ መስራት አልቻሉ ይሆናል። ሁሉ ነገራቸው ከርቶ ሊሆን ይችላል። ነገሮች ተቀያይሮ፣ ሰዎች ተለውጠው፣ ዘመን ተቀይሮ ሊሆን ይችላል። እግዚአብሔር ግን ታምራትን ለማድረግ ዛሬም በዙፋኑ አለ። አንድ የአውታሩ መዝሙር አለ፣ አየ ከረዳኝ። ምንድን ነው የሚለው? ድሮ ተብሎ የሚቀር ታሪክ አንተ አታውቅም፣ ዛሬም ሕያው ነህ ኢየሱስ፣ ጊዜ አይለወጥህም ይላል። አጠገባችሁ ያለው ሰው አችሉማ ቁጥር አንዳው ያኔ አንተ በጌታ አይደለህም፣ እኛ ነን ያኔ በጌታ ይሆን ነው። አጠገባችሁ ያለው ሰው ድሮ የሚባል ታምር የለም በሉት። ለእግዚአብሔር በሉ ድሮ የሚባል ታሪክ የለም። ታሪክ ለመስራት ዛሬም እግዚአብሔር ኤልሻዳይ ነው። ታምር ለመስራት ዛሬም እግዚአብሔር ጉልበታም ነው። ለማዳን ዛሬም እግዚአብሔር ኃያል ነው። እግዚአብሔር ሰውን ሁሉ ለማዳን ለመታደግ ዛሬም እግዚአብሔር ባለድል አምላክ ነው። አንድ ጩክ በሉና እግዚአብሔር ታምራትን ያደርጋል በሉ እስቲ። አረ በሉ ባካችሁ። መጽሐፍ ቅዱስ ሲናገር ይላል ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ምን ይበል? ይባረክ። ጮክ በሉ እስቲ እጃችሁን አንሱና ብቻውን ታምራት የሚያደርግ በሉ እስቲ። በሉ ባካችሁ ብቻውን ታምራት የሚያደርግ በሉ እስቲ። የእስራኤል አምላክ እግዚአብሔር ይባረክ። ምን ብቻውን ምን የሚል ተደርጓል። ልክ ተራራ ከፊትሽ እንደ ስንጥር ንቅል ሲል አየሁኝ። ኦላዲያ ምን እንደሆነ አላውቅም። መንገድሽን ዘግቶ የተቀመጠ ይለኛል ጌታ። እንደ ድንጋይ እንደ ስንጥር እኮ ነው። ተራራ ነው ግን እንደ ስንጥር እግዚአብሔር መዞ ሜዳ ሲያደርገው አያለው። ከፊትሽ ያለው ጨለማ ተነስቷል። ተራራው ሜዳ ሆኗል። የታገለሽ ተመቷል። እነሆ ጠላትሽ አፍሯል። አንቺ ቤት ምስጋና ይቀጥላል። ይሄ የቸርች ምስጋና ነው። የአንቺ ምስጋና ደግሞ ቤት ይቀጥላል። ሃሌሉያ። አንድ ጮኮ ነው ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ምን ማለት ነው? እግዚአብሔር ታምር ለማድረግ ድንቅ ለመስራት ዛሬም ይችላል። የትላንት ድል አድራጊ ብቻ አይደለም። የትላንት ታምር ሰሪ ብቻ አይደለም። የትላንት አሸናፊ ብቻ አይደለም። የትላንት ተዋጊ ብቻ አይደለም። የትላንት ረጂ ብቻ አይደለም። የትላንት አጋዥ ብቻ አይደለም። የትላንት ጣልቃ ገቢ ብቻ አይደለም። እግዚአብሔር ዛሬም እኛ ቤት ታምር ለመስራት እግዚአብሔር ኤልሻዳይ ነው። ጌዲዮን አው አባቶቻችን ነገሩን ነው የምትለው? አው ዛሬም አድናለሁ፣ ዛሬም እሰራለሁ። አው ጌታ ኢየሱስም እኮ ብሏል፣ እሰራለሁ የሚከለክለኝ ማን ነው? አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ። አጠገባችሁ ያለው ሰው ጌታ ዛሬም ይሰራል በሉት። እናንተ ትቀልዳላችሁ እንዴ? ታምር ባይኖር ነው እንዴ ይኖር ነው እንዴ? ታምር ባይኖር ነው ይኖር ነው?
ታምር ባይኖር ነው እዚህ የመጣ ነው። ታምር ባይኖር ነው እዚህ የደረስ ነው። እዚህ ያደረሰን እግዚአብሔር ነገም ታምር አለው። አጠገባችኋለሁ ዝም ብለህ እመን፣ እግዚአብሔር ዛሬም ታምራት ይሰራል ብሎ። እኔ አሁን ይኸውላችሁ አልመሰክርም እንጂ ጊዜ እንዳያልቅ ታምራት ምን እንደሆነ በሕይወታችን ላይ እግዚአብሔር ስንት ነገር እንዳደረገልኝ በመሰክርላችሁ በጣም ብዙ ነገር አወራለሁ። ዛሬም የእግዚአብሔር እጅ ከማዳን አላጠረችም። ዛሬም እግዚአብሔር ሕዝቡን ማዳን አይተውም። ዛሬም በየቤታችን እግዚአብሔር ታምር ማድረግ ይችላል። ዝም ብለህ እመን፣ ጌታ ታምር ማድረግ ይችላል በሉት። ወዮ ጉዴ! አረ ጮክ በሉና ዝም ብለህ እመን፣ እግዚአብሔር ዛሬም ታምር ይሰራል በሉት። አዎ እዚህ ምድረ በዳ ላይ፣ አዎ እዚህ ባዶ ነገር ላይ፣ አዎ እዚህ ከባድ ነገር ላይ፣ አዎ እዚህ የሚያስቸግር ሁኔታ ላይ፣ አዎ በጊዜው ክፋት ላይ፣ አዎ ዘመኑ እንዲሆነው፣ አዎ እግዚአብሔር ታምራትን ማድረግ ይችላል። ይችላል። ከጥንት እስከ ዛሬ፣ ከዛሬም እስከ ዘላለም እግዚአብሔር የታምራት አምላክ ነው። ብቸኛ ታምር አድራጊ እግዚአብሔር ብቻ ነው። ሰው ምንም አይችልም። ገንዘብ ምንም አይችልም። ዕውቀት ምንም አይችልም። ሀብት ምንም አይችልም። ስልጣን ምንም አይችልም። ዝና ምንም አይችልም። ዘመድ ምንም አያደርግም። ጎሳ ምንም አያደርግም። ዘር ምንም አያደርግም። እግዚአብሔር ግን ዛሬም ለታምራት እጁ ብርቱ ነው። በስሙ ውስጥ ኃይል አለ። ኃይል አለ። በስሙ ውስጥ ኃይል አለ። ኃይል አለ። አጠገባችሁ ያለው ሰው ዛሬም የእግዚአብሔር ስም የጸና ግንብ ነው በሉት። አረ ጮክ በሉና በሉ እስቲ። አንተን ከፍ ያደርጋል። ቤትህን ከፍ ያደርጋል። ኑሮህን ከፍ ያደርጋል። ሕይወትህን ከፍ ያደርጋል። መሸሸጊያ ይሆንሃል። መጠጊያ ይሆንሃል። መጽሐፍ እንደሚለው እግዚአብሔር የዘላለም አምባ ነው፣ በእርሱ ታመኑ ተብሎ እንደጻፈ የዘላለም አምባ እግዚአብሔር አለ። አንድ ጩና ታምር መስራት እግዚአብሔር ይችላል በሉ እስቲ። በሉ ባካ ቀኝ እጃችሁ አሱና በሉ ባካችሁ። አዎ ዘንድሮም እግዚአብሔር ታምር መስራት ይችላል። አዎ ይሄን ስናገር ደሞዝ አታስላ፣ ይሄን ስናገር ገቢ አታስላ፣ ይሄን ስናገር የቤት ኪራይ አታስላ፣ ይሄን ስናገር ልጆችን አትቁጠር። 5 ልጅ ወልጃለሁ 7ኛ ልመጣ ነው አትበል። እግዚአብሔር ከስሌት ያለፈ ታምራት ያደርጋል። ደግሞ መዳኔን የሰጠኝ ጌታ፣ ሕይወት የሰጠኝ ጌታ፣ ለራሱን የሰጠኝ ጌታ ያው እንዴት ከእርሱ ጋር ሌላ ሁሉ አይሰጠኝም? ይችላል። አንተ እግዚአብሔር ፊት ምንም ስሌት አይሰላም። ቤተሰብ አይቆጠርም። እግዚአብሔር ፊት ታምራት አለ ሲባል ወይኔ እኔ ያለው እሷ አለች ልጆች አሉ 7 ነን 8 ነን አይባልም። የቤት ኪራይ አለ አይባልም። ሱቁ ውድ ነው አይባልም። እቃ አይሸጥም አይባልም። ኑሮ ጨመረ አይባልም። እቃ ተወደደ አይባልም። ታክሲ አይገኝም አይባልም። እዚህ ቁጭ ብለህ አሜን ስትል እዛ ይከፈታል። ካስፈለገ እሱ ለእግዚአብሔር ቀላል ነው ወገኖች። በእርግጥ እውነት ብዙ የሚፈትነን ነገር እንዳለ አውቃለሁ። ብዙ የሚሞግተን ነገር እንዳለ አውቃለሁ። በእግዚአብሔር ፊት ግን እሱ አይሰላም። 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 እግዚአብሔር እንዲህና እንዲህ አይባልም። ብቻውን ግን ታምራት ያደርጋል። ለምድራዊም ጉዳይ መልስ አለው እሱ፣ ለሰማዩም ጉዳይ መልስ አለው እሱ፣ ለመንፈሳዊም ነገር መልስ አለው እሱ፣ ለስጋዊም ነገር እግዚአብሔር መልስ አለው። እግዚአብሔር አንድ ጥራዝ ላይ ቆመ አይደለም፣ ሁሉ በሁሉ ነው። ይችላል። ሶስተኛው የመጨረሻው ዛሬ መልእክቴ ለጌዲዮን በእርግጥ ካንተ ጋር ነኝ ስል እግዚአብሔር ምን እያለ ነው? ተጠቃው ለምትለው፣ ታናሽ ነኝ ለምትለው፣ ኃይል የለኝም ለምትለው፣ ደካማ ነኝ ለምትለው የተጠቃ እስቲ አንድ ጮክ በለው። የተጠቃ በሉ እስቲ። የደቀቀ ማለት ነው በሌላ አማርኛ። በቃ ተጠቅቶ ጥቃት ታውቃላችሁ አይደል? በሌላ ኃይል ጫና የተደረገበት፣ ሌላ ተጽዕኖ የገዛው፣ በሌላ አካል ቁጥጥር ስር የሆነ የተጠቃው ነኝ። እኔ ደግሞ ከአባቴ ቤት የሁሉ ታናሽ ነኝ። ወገኔ የምናሴ ወገን ነው ሲል እግዚአብሔር እንደዚህ አለ። ታዲያ ምን ችግር አለ አለ እና በዚህ የተጠቃ ውስጥ የኔ ኃይል አለ።
እዚህ የተጠቃ ውስጥ የእግዚአብሔር አቅም አለ። ለተጠቃ ዛሬ መልእክት አለኝ። ኑሮ ላጠቃው፣ መከራ ላጠቃው፣ ምድረ በዳ ላጠቃው፣ ፈተና ላጠቃው፣ የገባበት ሁሉ ለተጠቃ፣ ኑሮ ለጠቃው፣ ዘመን ላጠቃው፣ ጸልዮ ባዶ ለቀረ ለዛ ሰው መልእክት አለኝ። ያንተ መጠቃት ውስጥ የእግዚአብሔር ኃይል ይገባበታል። የእግዚአብሔር አቅም ይገባበታል። ጉልበትም ዝማሬም እግዚአብሔር ይሆናል። ዳዊት እንደተናገረ ጉልበትም ዝማሬም እግዚአብሔር ሆነኝ እንዳለ ዛሬ ለአንድ ሰው እግዚአብሔር ጉልበቱ ይሆናል፣ ኃይሉ ይሆናል። አንዴ ጮክ ብላችሁ መጠቃቴን ሳይሆን መርዳቱን አወራለሁ በሉ እስቲ። እግዚአብሔር ይረዳሻል። አንዴ አቤት በሉ። አንተ የተጠቃ በአንተ ጥቃት ውስጥ የእግዚአብሔር ኃይል ይገለጣል። ልክ ራእይ ምዕራፍ 3 ቁጥር 8 ላይ እንደሚናገረው ኃይል ምንም ትንሽ ቢሆን እንኳን ስሜን አልካርክምና ቃሌን አልካርክምና እነሆ ባንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም ተብሎ እንደጻፈ ዛሬ ማታ ለሆነ ሰው እናገራለሁ። ለተጠቃ ኃይሉ ታናሽ ለሆነ ነገር ግን ላልካደ ላልደከመ ቃሉን ለታመነ መልእክት አለኝ። እግዚአብሔር ሌላ ኃይል ይሰጣል፣ ሌላ ጉልበት ይሰጣል። አብሮነቱ ካንተ ጋር ይሆናል። የተጠቃ እግዚአብሔር ካንተ ጋር ይሆናል። አጠገባችሁ ያለው ሰው አይዞህ እግዚአብሔር ካንተ ጋር ይሆናል በሉት። ምን ማለት መሰለህ? እግዚአብሔር ካንተ ጋር እሆናለሁ ማለት እኔ ቅድም ነግሬያችኋለሁ። አንደኛው ላይ እግዚአብሔር ሚዲያምን እንደ አንድ ሰው ትመታለህ ማለት ምን እንደው ታውቃላችሁ? በሌላ አማርኛ እኔ አስመታለሁ፣ አንተ ትመታለህ። የሚያስመታ ባለበት የፈለገ ኃይለኛ ቢሆን የሚመታ እንደማይመታ ታውቃላችሁ? ለምን? የሚያስመታው ይመታኛል ብሎ ይፈራል። እኔ አንድ ምን ሆነ መስላችሁ? ሸንኮራ ተራ ጋር ያኔ እዛ ክፍለ ሀገር እያለሁ ሸንኮራ ተራ ሄጄ የ20 ሳንቲም ጠይቄ የ50 ሳንቲም ቆረጠ። አንዱ አልገዛም አልኩት። አስቆርጠ ልቴን ነው ብሎ ደበደበኝ እና ታናሽ አብሮኝ አለ እና ታው አትምታው እያለ እኔው በባህሬ ሰው መትቼ መላቅም ጌታ ረድቶኝ ወደፊትም አልመታም እና ተመትቼ ወደ ቤት ሄድኩኝ እና ቤት ገብቼ ተደብቄ ከአባቴ መመታቴ እንዳይታይ ብዬ ተጣጥብም ብዬ ቤት ስገባ ታናሽ ሮጥ ብሎ ለአባቴ አባዋለ አማነን እንኳን ሸንኮራ ተራ የሆነ ልጅ ደብድቦት አድምቶት መጣል። ምን አለ? የኔ ልጅ አለ ተነስ እስቲ አሳየኛል። የፈራው ደረሰ። እኔ ተጣጥቤ ገባሁት ከአባቴ ምን ሆንክ ብሎ ከጠየቀኝ እነግረዋለሁ። ከነገሩ ደግሞ ሄዶ ይማታል። እሱ ደግሞ የደርግ ወታደር ነው። ሄደ አሳይም ብሎ ታናሽን ይዞ እኔም ስጋቴ ያልቀረም ተከትዬ ሄድኩኝ። እንደ ሄደ ብቻ ልጁን አንተ አለው ልጄን ልትመታ አንተ ማን ያለው ምንድን ያለ እና ልጁ ራሱ አባቴ ዝም ብሎ የሚናገር መስሎታል። ሚማታ አልመሰለውም። ያዛረገና ብቻ ቷ በቴስታ ሲያደርገው ልጁ ፍንግል። ከዛ ገበያው ወይ ተባለ። ከዛ ሰው ተረባረበ ተባለ። ልጁ ተነሳ። ካልተደባደብኩ አለ። ታገለ። ምን አለ? ከዛ አባቴ ልጁን አንገቱን ያዘውና እግሩ ስር ከተው አማኑኤል ናምጣው አለ። አሁን መታለው አልመታም? አቤት አሁን ለኔ መምታት ቀላል ነው ከባድ ነው? ቅድም እሺ ከብዶኝ አልነበረም? አሁን ለምን ቀለለኝ? አቤት ጉዳዩ ላይ የገባ አባት አለ። ለሆነ ሰው መልእክት አለኝ። ዛሬ አንድ የሚመታ አለ። ያለ አቅም ታገኛለህ። ያለ ችሎታ ትችላለህ። ያለ መበርቻ ትበረታለህ። ያለ ኃይል ይሰማሃል። ለምን? እግዚአብሔር ኃይልም ዝማሬም ይሆናል። የመታህን ዛሬ መልሰህ ትመታዋለህ። የሆነ ኃይል ኢንካውንተር ታደርጋለህ። እግዚአብሔር በእርግጥ ካንቺ ጋር ይሆናል። አጠገባችሁ ያለው ሰው አሁን መምታት ይችላል በሉት። በቃ መርጦ መምታት ነው። አሁን ምኑን ልምታ ብዬ ነው መምታት ያለብኝ? ምኑ ዝም ብዬ አይደለም፣ እንደ ዝም አየለ በመጣ አይደለም ምለው። አሁን መምረጥ ሁሉ እችላለሁ። አፍንጫውን ልበል፣ ድዱን ልበል፣ ማንቁርቱን ልበል፣ ልቡን ልበል፣ እምብርቱን
ሰው ምናምን ብላችሁ መርጣችሁ የምትመቱት ለምን? አሁን የምትመቱት በራሳችሁ ኃይል አይደለማ። ኃይል የሆናችሁ ሌላ አለ። ወይኔ አሁን የምትመታው በጉልበት አይደለም። አሁን ችላለሁ ብለህ አይደለም። አንተን ለመርዳት አንተ ውስጥ የተገኘ አለ። አንተን ለማገዝ ካንተ ላይ ቆመ አለ። ለአንተ ኃይል ለመሆን ተጠቃው ያልክበት ላይ አልተጠቃውም ልትል፣ ተሸነፍኩ ባልክበት ላይ አትሸነፍ። እጅ ባሰጠ ነገር እጅ ላሰጥ፣ ባንበረከከ ቦታ ላትንበረከክ። አሁን በተራው ልታሸንፍ አንተ ጋር የመጣ ሌላ ረጂ አለ። አንተ ጨኮሉና የሚረዳኝ አለ በልባክ ያስበናት። አሁን ባንተ አይደለም፣ በአድራጊው ነው፣ በረጂው ነው፣ በሚሰራው ነው። ሼላቫኒያ ሶራጋ አሁን በመለኮት እርዳታ ነው። ጌታ ሲረዳ ያለው፣ እግዚአብሔር ሲያግዛ ያለው፣ አጠገብ ሲቆማ ያለው፣ እግዚአብሔር ሲረዳ ሲያግዝ ኃይል ሲሆን ያለው፣ ሌላ ምዕራፍ ሲከፈታ ያለው፣ እግር ሲፈጥዳ ያለው፣ እጅ ሲራመዳ ያለው፣ ነገር ሲከየው አፈት ልከ ስትሄዳ ያለው፣ እግዚአብሔር ቁልፍ ሲከፍታ አይቻለሁ። በአንተ ፊት የተከፈተ በር ሰጥቻለሁ። ማንም ሊዘጋው አይችልም። ሻካንቶሪያ እኔ አዲስ በራ ያለው፣ አዲስ በራ ያለው፣ በወራት ልዩነት ተሸኝታ ያለው፣ እልፍ ስትል ያለው፣ ወልጎ ብዬሃለሁ፣ ወልጎ ብዬሃለሁ። ይሄ በር ሰው አይዘጋውም። ይሄ በር ጅኒ አይዘጋውም። ይሄ በር ምቀኛ አይዘጋውም። ይሄ በር የገንዘብ እጥረት አይዘጋውም። ይሄ በር ችግር አይገዛውም። ሻላቫኒያ ይኸው ለቃቅሜ አይደለም አንተ የምታሟለው፣ ሰማይ ነው የሚያሟለው። ኢየሱስ ያድናል። ይኸው እንትን በሬ ሸጬ ቤት ሸጬ አይባልም። ገጠር ያለ መሬት ሸጬ አይባልም። እዛ ገጠር ያለው አጎቴን ጠይቄ አይባልም። ራሱ አውቆ ይከፈታል። ከተከፈተ ደግሞ አንደኛው ብቻ አይደለም የሚከፈተው፣ ሁለተኛውም ይከፈታል። ከቀጠለ ሶስተኛውም ይከፈታል። ይኸው ደግሞ ለኔ ነገራ እሱ እግዚአብሔር እንደዚህ ነው። የሰው እጅ የለበትም፣ የኔ እጅ ነው። ኃይል ምንም ታናሽ ቢሆን ስሜን አልካርክምና በአንተ ፊት የተከፈተ በር ሰጥቻለሁ። ልክ እንዲህ ደረጃ መውጫ ወተሽ ታውቂያለሽ? እንዲህ ፎቅ ላይ ቤት ላይ ምናምን ልክ እንደዛ እየወጣሽ ድንገት ወደ ኋላ ገፍትሮ ሰውነትሽን ሰባብሮ አካልሽን ጎርቶ ታማሚ ያረጋታለሁ ብሎ ጠላት በዚህ ወር ዙሪያሽ ላይ ሲዞር አያለው። ዛሬ እጥላታለሁ ያለ ወደቀ። ከደረጃ ላይ ደፋታለሁ ይላል። ከደረጃ ላይ ደፍቼ ካላሳፈርኳት፣ አልጋ ላይ ካልጣልኳት፣ ሰባብሬ ካልጣልኳት፣ ካላዋረድኳት ይላል ጌታ። ደግሞ እንደዚህ ነው ብለህ ዛሬ ከደረጃ ላይ ጣልኩት። ምን ገጥሞሻል በዚህ ወር? ግፊት ነው ተብሎ በጣም አሞሽ ነበር። ይኸው አዙሯት ከደረጃ ሊፈጠፍጣት በዚህ ወር ነው ያመመሽ። ግፊት ሳምንት አልሆነም 200 በ280 ተብላ ደም ግፊት ነው ተብላ። የሚገርመው ነገር ምንድነው ማየው እየወጣቸው ወደ ደረጃ አዙሯት ይጥላትና ከዛ ማታቀው አደጋ ደርሶ አልጋ ላይ ጥላት የፈለገ መንፈስ እሷን ከደረጃ ጥላሉ ያለው መንፈስ ዛሬ ከላይዋ ላይ ወደቀ። ሊበቀላት የወጣ ሟርተኛ ተመታ። ስብራቷን የነገረ ክፉ ተሰባበረ። ዛሬ ለተጠቃ እግዚአብሔር አብሮት ይሆናል። ጌታ እንዲህ ብለኝ ቀጥሎ በህይወትሽ ላይ ሰልፍ ፈተና ሊደረድር ያለ ክፉ ዛሬ ፕሮግራሙ ተቋረጠ። ኖ ኮኔክሽን፣ ኖ ኔትወርክ፣ ኖ ሰርቪስ፣ ኖ ሲስተም። አንተ ይሄ ሁሉ ኖ ለካ አፌ ላይ አለ። ኖ ኮኔክሽን፣ ኖ ኔትወርክ፣ ኖ ሲስተም። በጌታ በኢየሱስ ስም አንቺ ላይ የተዘረጋ መረብ ተበጥሷል። ተከናወኘ። ኢየሱስ ጌታ ነው። አንተ ሹራብ ያረከው እንዲህ ያልከው ብድግ በል እስቲ። ኢየሱስ ጌታ ነው። አይ ያኛው ደህና ነህ አውቃለሁ አይደለ? ሃሌሉያ። እስቲ ሰረዘው በል እስቲ በደንብ በል እባክህን
አዎ አንድ የተነገረብህ ምክር አለ። እግዚአብሔር እንደዚህ ነው ብለኝ ኤክስ አድርጌዋለሁ፣ ሰርዤዋለሁ፣ አፍርሼዋለሁ። ይኸውልህ ልክ እንደዚህ አንድ ግድግዳ ላይ እንደሚቀባ ቀለም ኤክስ ሲያረቃ ያለው ምንድነው ስል ዙሪያው ላይ ያሴሩ አለ፣ ክፉ የነገሩት አለ፣ ሊያስጨንቁት የተዘረጋ መረብ አለ፣ በሱ ህይወት ላይ የተተበተበ አለ። ዛሬ እግዚአብሔር እንዲህ አለ ኤክስ አድርጌዋለሁ። ምክር ፈረሰ ይለኛል፣ አዋጅ ተገለበጠ ይለኛል። ከዛ ይኸውልህ አንድ ቀና በል ከፊት ደግሞ ሌላ ዞር አድርጎ እግዚአብሔር ራይት ሲያረጋ ያለው የምትፈልገው ነገር ተፈቅዶልሃል። እነሆ መንገድ ተከፍቷል። በላይ ላይ የቆመ ክፉ ኃይል ተበትኗል። ዘራፍ ሃሌሉያ! አጨብጭቡ እንጂ እዚህ ቤት ደግሞ ምንድነው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተነሽ እስቲ። ማን ነው ስምሽ? ማርታ። ኢየሱስ ጌታ ነው። ጮክ በይና እስቲ አመለጥኩ በይ። በደንብ በይ። በኃይል በይ እስቲ። በኃይል በይ እስቲ። ያው አንቺ ላይ ጠላት አታመልጥም ብሎ ልክ እንደሷ አንቺም ላይ የተሰራ አንድ ክፉ አዋጅ ያለው ዛሬ እግዚአብሔር እንደዚህ አለ፣ አምልጠሻል። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ሃሌሉያ! ዛሬ ማምለጥ ሆኖልሻል። አንቺም ልጆችሽ ቤትሽም ሲያመልጣ ያለው ነገር ሲያመልጣ ያለው ነገር ሲያመልጣ ያለው ኢየሱስ ጌታ ነው። ስንት ቤተሰብ ናችሁ? ልጆች ምናምን አይደለም፣ ቤተሰብ 4 ምን እህት ወንድም 2 እህቶች ማዘር አንቺ አባት የለም። ልክ እንደዚህ አያለው። ቤታችሁ ውስጥ ያለ ቤተሰብ በሙሉ ብድግ ብሎ ሲያመልጥ መሻገር ሲሆን አያለው። አንዳንድ ሰው ልጆች ስል እንዴ መች ወለደች ሲል ሰማ ውስጡ ማላቅ መስሎሃል። ልጆች ያልኩት የሷን አይደለም፣ ቤት ውስጥ ያሉ ቤተሰብ ዛሬ እግዚአብሔር ሲያስመልጥ አይቻለሁ። የፈተናው ምንጭ እግዚአብሔር ዘግቶታል። አዲስ ምዕራፍ ሆኗል። ያው እናንተ ቤት ትግል አለ፣ ለመኖር ትግል። በዛ ይቆፈራል፣ ይደፈናል፣ እዛ ይታገላል። የለም በዚህ አራታችሁም ሮጣችሁ ባዶ ነው የምትመለሱት። ዛሬ ባዶ የሚመልስ መንፈስ ተመቷል። ጌታ ሆይ ተመስገን። ባዶ የሚያደርግ ተመቷል። ማን አለ ካንቺ ጋር እዚህ ሌላ ይመጣል? ከይትሽ አንቺ ብቻ በቃ የምስራች ይዘሽ ሂጂና ጨብጫቸውና ያ የሚያደክመን ምዕራፍ ተዘግቷል። ዛሬ አምልጠናል በይ በኢየሱስ ስም። ማዘርን የሚያቃጥል ነገር የሚያም ነገር ውስጣቸው የሚበላ ነገር ዛሬ ፈርሷል። ህመም ሲነሳ አይቻለሁ። ሆዴን ያቃጥለኛል ይላሉ፣ ያማታል። በቃ ስትሰቃይ ያለው ስትጨነቃ ያለው በቃ ምን ላርግ ልጆቼ ለእናንተ ምን ፈተና ሆንኩ ሸክም ሆንኩ ስትል ሰማለሁ። ለእናንተ ፈተና ሆንኩ ኢዳ ሆንኩባችሁ ምን ይሻለኛል በቃ ምንም ማድረግ አልቻልኩም ስትል ሰማለሁ። ዛሬ ግን የሚችል ጌታ ታምራቱን እናንተ ቤት አድርጓል። ጌታ ታምር ይሰራል አላልኩም ቅድም? የእግዚአብሔር ታምራት ለትላንት ብቻ አይደለም ዛሬም አለ። እግዚአብሔር እናንተ ቤት ዛሬ የማዳን ታምር ሆኗል። የበሽታ ቀስት ተሰብሯል በኢየሱስ ስም። ሃሌሉያ! ቆመን ጸልይ። ሃሌሉያ!